እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ እግዚአብሔር በሰጠን በዚህ አጋጣሚ ከእናንተ ጋር ለመከፋፈል በልቤ ጌታ ያስቀመጠው ቃል ኤፌሶን ምዕራፍ 5 ከቁጥር 15 ጀምሮ እስከ ቁጥር 17 ድረስ ያለውን ነው። የመልእክቴን ርዕስ ባጭሩ ነግራችኋለሁ። በጣም ሰፊ ርዕሰ ጉዳይ ነው። ነገር ግን ዛሬ ካለን ጊዜ አንፃር አጠር አድርጌ ነገሮችን አቀርባለሁ። እንዲህ ይላል ኤፌሶን ምዕራፍ 5 ቁጥር 15፣ እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መጣው አሁንም ደግሞ ቅዱሳን ቤተክርስቲያን አብልጣ መስማት አለባት ብዬ የማምነው አንዱ እውነት ዘመኑን በመዋጀት የቀኖቹን ክፋት ማሸነፍ። እንደምታውቁት በቀኖቻችን አሁን ባለንበት ወቅት ውስጥ ብዙ ክፋቶች አሉ። እነሱን ክፋቶች የምናሸንፍበት እንደ ክርስቲያን፣ እንደ ቤተክርስቲያን፣ እንደ ቤተሰብ የምናሸንፍበት አንዱና ዋነኛው መንገድ ዘመኑን በመዋጀት እንደሆነ ይሄ እግዚአብሔር ቃል ይነግረናል። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ይለናል እግዚአብሔር ቃል። የመልእክቴ ርዕስ የሚሆነው ዘመኑን በመዋጀት የቀኖቹን ክፋት ማሸነፍ። ዛሬ በዙሪያችን የምናያቸው በዚህ ዘመን ውስጥ በእነዚህ ቀናት ውስጥ የእግዚአብሔርም ቃል በሐዋርያቱ በኩል እንደተናገረው በዚህ በመጨረሻው ዘመን ውስጥ በመጨረሻዎቹ ቀናት ውስጥ ያሉትን ክፋቶች ማሸነፍ የምንችለው ዘመኑን በመዋጀት እንደሆነ የእግዚአብሔር ቃል ይነግረናል። ዘመኑን በመዋጀት ሂደት ውስጥ በጣም አንኳር የሆኑ ነገሮች አሉ። አንደኛ፣ ዘመኑን ለመዋጀት ዘመኑን ማወቅ ያስፈልጋል። ዘመኑን ከማወቅ ባለፈም ደግሞ መጽሐፍ ቅዱስ እንደሚለን በዘመኑ በማወቅ ውስጥ በዘመኑ ውስጥ ያለውን የእግዚአብሔርን ፈቃድ ማወቅ፣ በቀናቶች ውስጥ ያለውን ደግሞ የዘመኑን መንፈስ የክፋትን የዘመኑን መንፈስ ማስተዋልም እንደሚያስፈልግ መጽሐፍ ቅዱስ ይነግረናል። ይሄንኑ ሐሳብ ሐዋርያው ጳውሎስ በቆላስይስ ምዕራፍ 4 ቁጥር 5 ላይ እንዲህ ብሎ ይነግረናል። ዘመኑን እያዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ ይለናል። አሁንም ከዘመንን ከመዋጀት ጋር ጥበብን ደግሞ ያነሳል። ለእያንዳንዱ እንዴት እንድትመልሱ እንዲገባችሁ ታውቁ ዘንድ ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን ይላል። ቁጥር 5 ላይ ዘመኑን እያዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ። ስለዚህ ዘመኑን ለመዋጀት ጥበብ ያስፈልጋል። ከላይም እንዳየነው በኤፌሶን 5:15 በቆላስይስ 4:5 እነዚህን ሐሳቦች ይነግረናል። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ ጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ይላል። አሁንም ዘመኑን ከመዋጀት ጋር ጥበብን ያስቀምጥልናል። ስለ ጥበብ ይናገረናል። የእግዚአብሔር ቃል በብዙ ስፍራዎች ይሄን ሐሳብ አስቀምጦልን ያልፋልና ምንድነው ዘመንን መዋጀትስ ምንድነው? ዘመንን ለመዋጀት የሚያስፈልገው ጥበብ ምንድነው? መጽሐፍ ቅዱስ በአንደኛ ዜና ምዕራፍ 12 ቁጥር 32 ላይ አንደኛ ዜና ምዕራፍ 12 ቁጥር 32 ላይ እንዲህ ይላል፣ እስራኤልም የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኞች ሰዎች የይሳኮር ልጆች አለቆች 200 ነበሩ ይላል። እዚህ ላይ አሁን ዘመንን መዋጀት ለሚለው የእግዚአብሔር አጀንዳ የሚያስፈልገው ጥበብ ምን አይነት ጥበብ እንደሆነ ይነግረናል። እስራኤል የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኞቹ ይላል። ዘመንን ለመዋጀት የሚያስፈልገው ጥበብ ዘመንን የማወቅ ጥበብ ነው። ዘመንን የማወቅ ጥበብ ነው። ዘመንን ማወቅስ ማለት ምን ማለት ነው? በመጀመሪያ በመጽሐፍ ቅዱስ ላይ 3 የዘመን አይነቶች ተጠቅሰዋል። መጽሐፍ ቅዱስ ዘመን ብሎ ሲናገር 3 የዘመን አይነቶች ተጠቅሰዋልና ዘመኑን በመዋጀት ሂደት ዘመንን የማወቅ ጥበብን ለማስተዋል እነዚህን የዘመን አይነቶች ማወቅ አለብን። አንደኛው ክሮኖስ የሚባለው ወይም የካላንደር ዘመን፣ አሁን ዛሬ ማርች 28 ነው እንደምንለው የካላንደር ዘመን ወይም ክሮኖስ የሚባል ነው። ሁለተኛው ደግሞ ካይሮስ ይባላል። ይሄ የተቀጠረ ዘመን ወይም የተስፋ ዘመን ይባላል። በየዘመናት ውስጥ አሁን ዛሬ ወይም ይሄ ማርች 28 2021 እንደሆነ በዚህ ዘመን ውስጥ ደግሞ ካይሮስ አለ። እግዚአብሔር ለዚህ ዘመን የቀጠረው ተስፋ፣ በዚህ ዘመን የሚፈጸም አጀንዳ የሚባል አለ። ዘመንን ማወቅ ማለት አንደኛው
እግዚአብሔር በዚህ ዘመን ውስጥ አሁን ባለንበት ዘመን ውስጥ የቀጠረው አጀንዳ የሚፈጸመው ተስፋው ምንድነው? በዚህ ዘመን ምን አደርጋለሁ ብሎ አስቧል እግዚአብሔር። ለዚህ ነው ኤፌሶን 5 ላይ ምን ይላል? ቀኖቹ ክፎች ናቸውና ዘመኑን ዋጁ ካለ በኋላ ቁጥር 17 ኤፌሶን 5 ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ ይላል። የጌታ ፈቃድ ምን እንደሆነ አስተውሉ። ስለዚህ በዚህ ዘመን ውስጥ የጌታ ፈቃድ ምንድነው? ካይሮሱ ምንድነው? የተቀጠረው በዚህ ዘመን ውስጥ የተቀጠረው ተስፋ ምንድነው? የሚፈጸመው አጀንዳ ምንድነው የሚል ነው። ሶስተኛው በመጽሐፍ ቅዱስ የተጠቀሰው የዘመን አይነት ደግሞ ኤዮን ይባላል። ኤዮን ማለት ደግሞ የዘመኑ መንፈስ ወይም በዘመን ውስጥ የተቀጠረውን የእግዚአብሔርን ተስፋና አጀንዳ ሊቋቋም የሚወጣ የዘመን መንፈስ ይባላል። ይሄ ዛይትጊስ ይባላል በእንግሊዘኛ፣ በግሪክ ኤዮን ይባላል፣ በእንግሊዘኛም ኤዮን ይሉታል። ምንድነው? ሁልጊዜ በአንድ ዘመን ውስጥ የእግዚአብሔር አጀንዳ ሲመጣ ያን አጀንዳ የሚቋቋም the spirit of the age የዘመኑ መንፈስ የሚባል አለ። እንግዲህ ዘመንን ማወቅ ማለት እንግዲህ ጥበብ የሚለው የይሳኮር ልጆች የነበራቸው ጥበብ መቼም ማርች 28ን የማወቅ ጥበብ አይደለም። ይሄ ኦብቪየስ ነው፣ ማንም ያውቀዋል፣ ካላንደር ያለው ሁሉ የሚያውቀው ነው። ነገር ግን የዘመን ዕውቀት ጥበብ የሚባለው ዘመንን የሚያውቁ ጥበበኞቹ እንደተባሉት የይሳኮር ልጆች ዘመንንም ለመዋጀት የሚያስፈልገው ጥበብ የዘመን ማወቅ ጥበብ ነውና ዘመንን በማወቅ ውስጥ ደግሞ ማወቅ የሚገባን ነገር ሁለት ነገር ነው። ካይሮሱ እግዚአብሔር የቀጠረው የዘመን አጀንዳ ምንድነው? በዚህ ዘመን አደርጋለሁ ያለው ነገር ምንድነው? ሁለተኛው ደግሞ ይሄንን የእግዚአብሔርን አጀንዳ በዚህ ዘመን የሚቋቋመው የዘመኑ መንፈስ ምንድነው? the spirit of the age የዘመኑ መንፈስ ምንድነው የሚለውን ነገር ማወቅ፣ በዘመኑ ውስጥ የዘመኑን መንፈስ ማወቅ፣ የዘመኑ መንፈስ የሚሰራበትን አሰራር ማወቅ፣ የዘመኑ መንፈስ የሚገለጥበትን ነገር ማወቅና እንደገና በዘመኑ ውስጥ ያለውን እግዚአብሔር ተስፋና አጀንዳ ማወቅ ነው ያ የይሳኮር ልጆች የነበራቸው ጥበብ ማለት ነው። ዘመንንም ለመዋጀት ደግሞ እነዚህ ጥበቦች የዘመን ዕውቀት ጥበብ ማለቴ በዚህ ዘመን ውስጥ ያለው እግዚአብሔር አሁን ያለንበት ዘመን አለ። በመጽሐፍ ቅዱስ ጠቅለል ባለ ሁኔታ የመጨረሻው ዘመን ይለዋል። the last days ነው ያለንበት። ክርስቶስ ኢየሱስ ከተገለጠ ጀምሮ የመጨረሻው ዘመን ውስጥ እንደገባን ቃሉ ይነግራል። አሁን ደግሞ መጨረሻ ዘመን ውስጥ እንዳለን በዙሪያችን እየተፈጸሙ ያሉ ትንቢቶች፣ የመጽሐፍ ቅዱሳዊ ትንቢቶች ይነግሩናል፣ ይጠቁሙናል። እና አሁን ያለንበት ዘመን የዘመን መጨረሻ ነው። በዘመን መጨረሻ ውስጥ ደግሞ መጽሐፍ ቅዱስ እንደሚነግረን እግዚአብሔር ያሰበው አጀንዳ አለ። መጽሐፍ ቅዱስ ሲናገር ሐዋርያት ሥራ ምዕራፍ 2 ቁጥር 17 ላይ እንደዚሁም ኢሳይያስ ምዕራፍ 2 ቁጥር 2 ላይ የሚናገረው ነገር አለ። ለምሳሌ ኢሳይያስ ምዕራፍ 2 ቁጥር 2 ላይ በዘመኑ ፍጻሜ የእግዚአብሔር ቤት ተራሮች በተራራ ላይ ራስ ላይ ጸንታ ይቆማል፣ ኮረብቶች በላይ ከፍ ከፍ ይላል፣ አሕዛብ ወደሱ ይሰበሰባሉ እያለ የዘመኑ መጨረሻ እግዚአብሔር ቤት ተራራ የክርስቶስ ቤተክርስቲያን የክርስቶስ አካል እንዴት ብላ ከፍ እንደምትል ይናገራል። ሐዋርያት ሥራ ምዕራፍ 2 ቁጥር 17 ላይ የእግዚአብሔር ቃል ሲነግረን የኢዩኤልን ትንቢት ጠቅሶ ጴጥሮስ በመንፈስ ቅዱስ ተሞልቶ ከሰበከው ስብከት ስንረዳ በመጨረሻው ዘመን ይላል ስጋን በለበሰ ላይ ሁሉ ከመንፈስ ያፈሳለሁ። ስለዚህ የመጨረሻው ዘመን እኛ አሁን ያለንበት ዘመን ካይሮሱ ምንድነው? የእግዚአብሔር መንፈስ በኃይል እየሰራ መንግስቱን የሚያሰፋበት፣ ትውልድን የሚያድንበት፣ ቤተክርስቲያንን የሚያንጽበት፣ ወደ ፍጽምና የሚያመጣበት፣ ሙሽራይቱን የሚያዘጋጅበት የመንፈስ ቅዱስ ክብደትና ፍሰት የታቀደበት የተወሰነበት ዘመን እንደሆነ እናውቃለን። በዘመን ውስጥ ያለው አጀንዳ ካይሮሱ ይሄ ነው። እንደገና ደግሞ በዘመኑ መጨረሻ ሌላውን ገጽታ ወይም የዘመኑን መንፈስ ደግሞ ሲያሳየን ሐዋርያው ጳውሎስ ምን ይለናል? መጽሐፍ ቅዱሳችሁን ስትመለከቱ ሐዋርያው ጳውሎስ እንደዚህ ብሎ ይነግረናል። በመጨረሻው ዘመን ይላል የሚያስጨንቅ ቀን እንዲመጣ ይሄን እወቅ ይላል። 2 ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ፣ ሰዎች ራሳቸውን የሚወዱ ይሆናልና፣ ገንዘብ የሚወዱ፣ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች ምናምን እያለ ይናገራል። አሁን ደግሞ ኤዮኑን ወይም ደግሞ የዘመኑን መንፈስ ይነግረናል። የይሳኮር ልጆች የነበራቸው ጥበብ ዘመንንም ለመዋጀት የሚያስፈልገው የዘመን ዕውቀት ጥበብ በሁለቱ አማዶች ላይ የተመሰረተ ነው። በዘመን ውስጥ ያለውን እግዚአብሔርን አጀንዳ ማወቅ፣
በዘመን ውስጥ ያለውን የዘመኑን መንፈስ ማወቅ አለ። በመጨረሻው ቀን ይላል ሐዋርያት ሥራ ምዕራፍ 2 ቁጥር 17 ላይ በመጨረሻው ቀን ስጋን በለበሰ ላይ ሁሉ ከመንፈስ ያፈሳል ይላል። ይሄ ካይሮሱ ነው። በዚህ ዘመን የተቀጠረው የእግዚአብሔር አጀንዳ ነው። የዘመኑ ተስፋ ነው እግዚአብሔር ያስቀመጠው። በዚህ ጎኑ ደግሞ በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን ወቅ ይላል። ይሄ ደግሞ የዘመኑ መንፈስ ነው። እግዚአብሔር በዚህ ዘመን ሊፈጽም ያለውን ተስፋና አጀንዳ ሊቋቋምና ሊያሸንፍ የወጣ በዚህ መካከል ነው ቅዱሳን የቆም ነው። በዚህ መካከል ነው ቤተክርስቲያን የቆመችው። አሁን ስለዚህ ዘመኑን ዋጁ አለ። ዘመኑን መዋጀት ማለት ምን ማለት ነው? ዘመኑን መዋጀት ማለት መልሶ መግዛት ወይም አንድን ነገር ለባለቤቱ ለሚገባው አካል መመለስ ነው። ኢየሱስ እኛን ሲዋጀን መጀመሪያ የእግዚአብሔር ነበር። በኃጢአት ከእግዚአብሔር ተለየን። ኢየሱስ መጣና የኃጢአትን ዋጋ በመስቀሉ ከፍሎ መልሶ ወደ እግዚአብሔር ገዛን፣ ዋጀን። መዋጀት ማለት ለባለቤቱ መመለስ፣ ለሚገባው አካል ነገሮችን ማስመለስ ማለት ነው። ዘመንን መዋጀት ማለትም ዘመኑ እግዚአብሔር ለቀጠረበት አጀንዳ እንዲሆን የዘመኑን መንፈስ አሸንፈን ማስመለስ ማለት ነው። ይሄ ነው የዘመንን የመዋጀት ሚስጥር ማለት ነው። በእነዚህ ጥበቦች ውስጥ ቆመን ቅዱሳን ቤተክርስቲያን በዚህ ጥበብ ውስጥ ቆመን በዘመኑ ያለው የእግዚአብሔር አጀንዳ ምን ነው? ዛሬ ወገኖቼ በእግዚአብሔር ርህራሄ በእግዚአብሔርም ትህትና ነግራችኋለሁ። አሁን ያለንበት ዘመን ከዘመኑ መንፈስ ከውጭ ከምናየው አንጻር ብዙ ነገር ልናስብ እንችላለን። በተለይ ደግሞ የዘመኑን መንፈስ ስናስብ ቤተክርስቲያን ውስጥ በቤተክርስቲያን ዙሪያ እየሆነ ያለውን ነገር ስንመለከት፣ በዓለም ሁሉ ዙሪያ እየሆነ ያለውን ነገር ስንመለከት የእግዚአብሔር ቃል እንደሚናገረን መዋጀት የሚችል ነው። በዚህ ዘመን ውስጥ የምናያቸው የዘመኑ መንፈስ የሚያንጸባርቀው ነገር አይደለም የእግዚአብሔር ሐሳብና አጀንዳ። እግዚአብሔር በዚህ በመጨረሻው ቀን ላይ ምንድነው ያለው? በመጨረሻው ቀን እኮ ብሏል የእግዚአብሔር ቃል፣ ስጋን በለበሰ ላይ ሁሉ ከመንፈሴ አፈሳለሁ። ስጋን በለበሰ ላይ ሁሉ ከመንፈሴ አፈሳለሁ ብሏል። ስለዚህ ጠንቅቀንና ጨክነን የምናውቀው ነገር ይሄ ነው። መጽሐፍ ቅዱሳችን ሲናገር እንደዚህ ይለናል። በመክብብ ላይ መጽሐፍ ቅዱሳችን ይላል ለሁሉም ነገር ጊዜ እንዳለው ወቅት እንዳለው ይነግረናል። ለሁሉም ጊዜ አለው፣ ለሁሉም ነገር። መክብብ ምዕራፍ 3 ቁጥር 1 ላይ ለሁሉ ዘመን አለው፣ ከሰማይ በታች ለሆነ ነገር ሁሉ ጊዜ አለው ይላል። so every season has a purpose of God in it። በውስጡ የእግዚአብሔር አጀንዳና ተስፋ አለበት። እግዚአብሔር ይመስገን። መዝሙረ ዳዊት 118 ቁጥር 24 ላይ እግዚአብሔር የሰራት ቀን ይህች ናት፣ ሐሴትን እናድርግ በእሷም ደስ ይበለን። ቀኖችን የሰራው እግዚአብሔር ነው። እግዚአብሔር ቀኖችን ከሰራ የሚሰራባቸውም እግዚአብሔር ነው መሆን ያለበት። እግዚአብሔር በሰራው ቀን ጠላት አይሰራበትም። እግዚአብሔር በሰራው ቀን ሰው አይሰራበትም። ይሄ እኮ ነው የመዋጀት ሂደት። እግዚአብሔር ይህችን ቀን የሰራባት ምክንያት አለ። አንደኛውን ቀን የሰራበት ምክንያት አለ። ሁለተኛውን ቀን ዘፍጥረት 1 ላይ ስትመለከቱ ሶስተኛውን ቀን የሰራበት ምክንያት አለ። እግዚአብሔር ቀኖችን ሲሰራ ሊሰራባቸው ነው። እነዚህንም ቀናቶች ሲሰራ እግዚአብሔር ሊሰራባቸው ነው። አጀንዳ አለው፣ ፐርፐዝ አለው በእነዚህ ቀናቶች ውስጥ። ነገር ግን የዘመኑ መንፈስ ደግሞ ሊቃወም ይመጣል። የእግዚአብሔርን የቀኖቹን አጀንዳ፣ የዘመኑን አጀንዳ ካይሮሱን ሊያከሽፍ ሊያመክን ይወጣል። በዚህ መካከል ነው ጳውሎስ ጥበበኞቹንና የእግዚአብሔርን የዘመኑ አጀንዳ ተረድታችሁ የዘመኑንም መንፈስ አስተውላችሁ በዚህ ጥበብ ቆማችሁ ዘመኑን ዋጁት፣ መልሳችሁ ባኢት ባክ to its original purpose። ለቀኖቹ ለተሰሩበት፣ ዘመኑ ለተሰራበት፣ የመጨረሻው ቀን ለተሰራበት የእግዚአብሔር አጀንዳ መልሳችሁ አምጡት የሚለው ይሄ ደግሞ መሆን እንደሚቻል የእግዚአብሔር ቃል ይነግረናል። እነዚህም ግጭቶች በአንድ ወቅት ውስጥ የምናያቸውን ግጭቶች አሁን ይሄ የመጨረሻው ቀን እንደሆነ ቅድም ነግሬያቸዋለሁ። የእግዚአብሔርም ቃል የሚነግረን ነገር ነው። እንዲያውም እኛ በመጨረሻው ቀን መጨረሻ ውስጥ ነን ያለን መጽሐፍ እንደሚነግረን። አሁን በመጨረሻው ቀን ምንድነው የእግዚአብሔር አጀንዳ? ቅድም በኢሳይያስ ምዕራፍ 2 ላይ፣ በሚክያስ ምዕራፍ 4 ላይ፣ እንደዚሁም ደግሞ በሐዋርያት ሥራ ምዕራፍ 2 ላይ የእግዚአብሔር አጀንዳ በቀን ውስጥ ምን እንደሆነ አይተናል። ወገኖቼ አሁን ያለንበት ዘመን የግሎባል ሪቫይቫል ዓለም አቀፋዊ መጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 24 ላይ ሲነግረን እንዲህ ይላል እኮ ኢየሱስ ምን አለ? እንግዲህ አለ ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣
ከዚያ በኋላ ፍጻሜ ይሆናል ይላል። ከዚያ በኋላ ፍጻሜ ይሆናል። ከፍጻሜ በፊት የሚመጣ የመንግስቱን ወንጌል በዓለም ሁሉ እንዲሰበክ የሚያደርግ የመንፈስ ቅዱስ ጉልበት አለ። ወገኖቼ እዚህ ላይ አለ በዘመኑ መጨረሻ ስለመምጣቱ ስለ ዘመኑ መጨረሻ ሲጠይቁት ነው ምን አለ? ይህ የመንግስት ወንጌል ለአሕዛብ ምስክር እንዲሆን በዓለም ሁሉ ይሰበካል። በዓለም ሁሉ ወንጌል የሚሰበከው ከቴክኖሎጂው አንጻር ብቻ አይደለም፣ ነገር ግን የእግዚአብሔር ቅባት። ለዚህ ነው ጌታ ኢየሱስ ሲናገር ምን አለ? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ ከዚያስ በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳር ወንጌል ምስክሮች ትሆናላችሁ። አያችሁ፣ ዓለም ሁሉ የመንግስቱ ወንጌል እንዲሰበክ ቴክኖሎጂ ብቻ ሳይሆን የሚያስፈልገው አኖይንቲንግ፣ የመንፈስ ቅዱስ ኃይል፣ የመንፈስ ቅዱስ መውረድ፣ ሪቫይቫል ያስፈልጋል። ይሄን ከዚያ በኋላ ፍጻሜ ይሆናል። ይሄ እንግዲህ የዘመኑ አጀንዳ ነው። መቼም ስናየው በዘመኑ መንፈስ መነጽር ብቻ ካየን በጣም ተስፋ የሚያስቆርጥ ነው። ለመዋጀት ከተነሳን ግን በዘመኑ አጀንዳ የዘመኑን መንፈስ እያሸነፍን ዘመኑን ለተቀጠረለት የእግዚአብሔር አጀንዳ፣ የሪቫይቫል አጀንዳ፣ የመንግስቱ ወንጌል የመሰበክ አጀንዳ እንዋጀዋለን፣ መልሰን እንገዛዋለን ማለት ነው። እግዚአብሔር የተመሰገነ ይሁን። እንግዲህ ወገኖቼ በዚህ መንፈስ ውስጥ ነው ዛሬም በእናንተ ነገር ውስጥ በጣም አስጨናቂ ዘመን ነው ነግሮናል። ነገር ግን መጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን ወቅ ሰዎች ራሳቸው የሚወዱ ይሆናሉ፣ ገንዘብ የሚወዱ ይሆናሉ። በሰዎች ውስጥ የምናያቸው ቫልዩ ቼንጅስ፣ የአስተሳሰብ የአመለካከት የእሴት ለውጦች አስደንጋጭ ናቸው። ዛሬ አሁን እንኳን የምናየውን የዚህ የፓንደሚክ ክራይሲስ ከሰዎች ስስት ጋር ብዙ መያያዝ ይቻላል። እንዲሁ ዝም ብሎ ክስት ያለ ተፈጥሯዊ አደጋ አይደለም። በሰዎች ስስት የተፈጠሩ ብዙ ነገሮች ያመጡት እንደሆነ ጦርነቶቹን ብዙ አሁን ምን ናቹራል ዲዛስተር እናቸዋለን። there is nothing natural about all these things። እንደዚህ ተፈጥሮ ያመጣቸው ኖ የሰው ክፋት፣ የሰው ስስት፣ የሰው ትምክህት፣ የሰው ጥቢት ያመጣቸው እንደሆኑ መጽሐፍ ቅዱስ ይነግረናል። ይሄ የዘመኑ መንፈስ የሚያሳየን ነገሮች ደግሞ በዘመኑ የእግዚአብሔር አጀንዳ ዕውቀትና ጥበብ መዋጀት ማሸነፍ የምንችለው እንደሆነ የእግዚአብሔር ቃል ይነግረናል። እንግዲህ በእነዚህ ሁለት ግጭቶች መካከል ነን ያለነው እኔና እናንተ ዛሬ ቆመናል። እንደ ሐዋርያው ጳውሎስ የኤፌሶንንም የቆላስያስን መልእክት ወደኛ የሚናገር ይመስለኛል። ዘመኑን ዋጁ፣ ቀኖቹ ክፉዎች ናቸው፣ ዘመኑን ግን ዋጁ። ለክፋት የተሰሩ አልነበሩም፣ ነገር ግን ክፋት መጥቶባቸዋል። እናንተ ተነሱና የዘመኑን የእግዚአብሔርን ሐሳብ በማወቅ ዘመኑን የእግዚአብሔርን አጀንዳ በማወቅ አጀንዳውን በማወጅ አጀንዳውን በመኖር አጀንዳውን በመግለጥ የዘመኑን ክፋት አሸንፋችሁ የቀኖቹን ክፋት አሸንፋችሁ ዘመኑን ዋጁ። ትዝ ይላችኋል ትንቢተ ኢሳይያስ ምዕራፍ 60 ቁጥር 1 ላይ ምን ይላል? ብርሃንሽ መጥቷልና የእግዚአብሔር ክብር ወጥቶልሻልና ተነሺ አውሪ ይላታል። ቁጥር 2 ላይ እነሆ ጨለማ ምድርን ድቅድቅ ጨለማ አሕዛብን ይሸፍናል፣ ነገር ግን በአንቺ ላይ አያችሁ ጽዮን ያለችበትን ስፍራ የብርሃኗ ዘመን ነው፣ የመነሳቷ ዘመን ነው፣ ክብር የወጣላት ዘመን፣ የእግዚአብሔር ክብር የወጣላት ዘመን ነው። ነገር ግን ዙሪያዋን ስትመለከት የዘመኑን መንፈስ ስትመለከት ጨለማ ምድርን ድቅድቅ ጨለማ አሕዛብን ይሸፍናል፣ ነገር ግን በአንቺ ላይ እግዚአብሔር ይወጣል፣ ክብሩን በአንቺ ላይ ይታያል። ምን ማድረግ አለብሽ? ተነሽና አብሪ። አንቺ ተነሺ ዋጁ። የጨለማ የድቅድቅ ጨለማ ዘመን አይደለም፣ የብርሃን ዘመን ነው፣ የእግዚአብሔር ክብር ዘመን ነው ብለሽ ለተቀጠረለት አጀንዳ ዘመኑን ዋጁ እያላት ነው። እግዚአብሔር የተመሰገነ ይሁን። ሃሌሉያ። ቅዱሳን ይሰማል? ሃሌሉያ ይሰማል። አሜን አሜን። እግዚአብሔር የተመሰገነ ይሁንና የእግዚአብሔር ቃል እንደሚለን እንደሚናገረን እንዲህ አይነት ውጥረት ውስጥ ነው ያለነው ዛሬ። እኔም በመንፈሴ እግዚአብሔር በውስጤ ያስቀመጠው ነገር በጣም አስጨናቂ ነው የምናየው ዘመን። እግዚአብሔር ሆይ አሁን እንደው ፈጥነ ብትመጣ ብትሰበስበን የምንልበት አይነት ሁኔታዎች ነው ያሉት። ነገር ግን አሁን የመጀመሪያው ጥያቄ የሚያስፈልገውን ጥያቄ ወደኛም የሚመጣው የእግዚአብሔር ሐሳብ ይሄ ነው። ዘመኑን ዋጁ። ጥበበኞቹ ነው ዘመኑን ዋጁ። የምን ጥበብ? ዘመንን የማወቅ ጥበብ ያዙ። እንደ ይስሐቅ ወልዶ ጥበብ ማለት ምን ማለት ነው? እግዚአብሔር ሆይ በዘመን ውስጥ ያለውን የኔ አጀንዳ እወቁ። በዘመን ውስጥ የሚሰራውን የዘመን መንፈስ እወቁ። በአጀንዳው ኃይል የዘመኑን መንፈስ አሸንፉና ዘመኑን ለተቀጠረለት የእግዚአብሔር አጀንዳ መልሳችሁ ግዙት፣ አስገዙት እያለን ነው። አሁንም ጌታ እግዚአብሔር ይረዳናል፣ የእግዚአብሔር መንፈስ ያግዘናል።
እውነቴን ነው የምላችሁ አሁን እንዲህ የጨለመው ክፉ የሆነው ዘመን የሪቫይቫል ንጋት እንደሚወጣበት እናምናለን። እጅ አሳልፈን አንሰጥም። ዘመኑን ላልተፈጠረለት ነገር አንሰጥም፣ አሳልፈን አንሰጥም። ሐዋርያው ጳውሎስ ነግሮናል። there is no surprise about it። ምንም ያስደንቀን ነገር የለም። የመጨረሻው ቀን የሚሰራበት የዘመን መንፈስ አለ። ያ ዘመኑን የሚያጨልም ቀኑን የሚያጨልም ድቅድቅ የሚያደርግ ነገር አለ። ግን በዚያ ቀን በዚያ ዘመን ውስጥ ግን ለጽዮን ለቤተ ክርስቲያን የእግዚአብሔር ክብር ዘመን ነው። ይሄን ወቂ አብሪና ከዛ ይምጡ ይላል። አሕዛብ ይምጡ ወደ አንቺ፣ ክብራቸውን ይዘው ይምጡ ወደ አንቺ፣ ይፍለሱ ወደ አንቺ፣ አንቺም ወደ አምላክሽ አድርሻቸው ነው የሚለው። አሁን ወገኖቼ ከመቼውም ይልቅ ታላቅ የሆነ እግዚአብሔር መንፈስ ጉብኝት የሚመጣበት ይሄ ዝም ብሎ የምኞት ወይም የቀቢጸ ተስፋ ንግግር አይደለም። it is a settled divine agenda on prophetic scriptures። በትንቢታዊ የእግዚአብሔር እውነት ውስጥ የታተመ የዘመኑ አጀንዳ ነው። መዋጀት ማለት ይሄ ነው፣ መግዛት። ኢየሱስ እኛን ለፈጠረን አምላክ ሲዋጀን ከፈጠረን አምላክ ኮብልለን በኃጢአት ወደ ሲኦል ሄደን እኛን ሲዋጀን ዋጋ ከፍሏል፣ ተሟክቷል፣ ራሱን ሰጥቷል። ወገኖቼ ዛሬም እኛም ቆመን የሚያስከፍለውን ዋጋ እንደ ቃሉ ከፍለን ይህ ዘመን ሰዎች የሚከፉበት ሳይሆን ሰዎች የሚድኑበት ይሆን ዘንድ የእግዚአብሔር አጀንዳ በመንፈስ ቅዱስ መገለጥ አለ ብለን የምንቆምበት ተነሽና አብሪ እንዳላ የእግዚአብሔርን ዕውቀት የእግዚአብሔርን እውነት የዘመኑን አጀንዳ ይዘን የምንሟገትበት የምንዋጋበት ዘመን እንደሆነ መጽሐፍ ቅዱስ ያስተምረናል። እግዚአብሔር የተባረከ ይሁን። ሃሌሉያ ሃሌሉያ፣ ፕሬዝ ጂሰስ፣ ሃሌሉያ። እንግዲህ ይህንን ካልን እንደው እንደ ምሳሌ ይሆን ዘንድ በጣም ምስስል ስላለው አንድን የእግዚአብሔር ቃል እውነት አንስተን በዛ ውስጥ ትንሽ ዘርዘር ያሉ ጉዳዮችን እናወራለን። የእግዚአብሔር ቃል ሐዋርያት ሥራ ምዕራፍ 7 ከቁጥር 17 ጀምሮ የሚያሳየን ነገር አለ። ሐዋርያት ሥራ ምዕራፍ 7 ከቁጥር 17 ጀምሮ የሚነግረን ነገር አለ። እንደዚሁ የዘመን መዋጀት ጥያቄ የመጣበት ወቅት ነው። ሐዋርያት ሥራ ምዕራፍ 7 ቁጥር 17-18 ምን ይላል? እግዚአብሔር ለአብርሃም የማለለት የተስፋው ዘመን ሲቀርብ፣ ካይሮስ ማለት ነው። የተስፋው ዘመን ሲቀርብ አሁን እስራኤላውያን የተስፋ ዘመን መጥቶላቸዋል። ከ400 ዓመት የግብፅ ባርነት በኋላ ለአባቶቻቸው ወደ ተማለላቸው ምድር ነፃ ወጥተው የሚሄዱበት ዘመን መጥቷል። that was the season of deliverance for the nation of Israel። በግብፅ ምድር ላለው የእግዚአብሔር ሕዝብ የነፃነት ዘመን ነበር፣ የመለቀቅ ዘመን ነበር። አብርሃም የማለለት የተስፋው ዘመን ሲቀርብ ይላል። አሁን ወጋገኑ መጥቷል፣ የተስፋው ዘመን ቀርቧል። ግን እንዲህ ይለናል፣ የዘመኑ መንፈስ ሲነሳ ተመልከቱ። ዮሴፍን የማያውቅ ሌላ ንጉስ በግብፅ ላይ እስኪነሳ ድረስ ህዝቡ እየተጨመሩ በግብፅ በዙ። እርሱም ወገኖቻችንን ተተንኩሎ ሕፃናትን በሕይወት እንዳይጠብቁ ወደ ውጭ ጥሉ ዘንድ አድርጎ አባቶቻችንን አስጨነቀ። በዚያን ጊዜ ሙሴ ተወለደ፣ በእግዚአብሔር ፊት ያማረ ነበር፣ በአባቱን ቤት 3 ወር አደገ ይላል። አያችሁ፣ ሙሴ የተወለደበት ሙሴ የተገኘበት ዘመን በእነዚህ ሁለት ግጭቶች ፓራዶክሶች መካከል ነው። እግዚአብሔር ህዝቡን ነፃ የሚያወጣበት ዘመን ደርሷል። እንደገና ደግሞ በዚያ ዘመን ውስጥ የተነሳው ንጉስ ደግሞ እንዲህ አይነት ክፋትን የሚያደርግ ንጉስ ነበረ። አባቶቻችን አሁን እንዴት እስቲ ተመልከቱት። የራሳችንን ዘመን የምድራችንን ሁኔታ የዓለማችንን ሁኔታ ተመልከቱና እኛ በዚህ አይነት በሙሴ ትውልድ ዘመን ውስጥ እንደምንኖር አይመስላችሁም ወይ? ምን አለ? እርሱም ወገኖቻችንን ተተንኩሎ ሕፃናትን በሕይወት እንዳይጠበቁ ወደ ውጭ ጥሉ ዘንድ አባቶቻችንን አስጨነቀ። ያን ጊዜ እኮ ለነሱ የጭንቀት ዘመን ነው። በመጨረሻው ቀን አስጨናቂ የሚያስጨንቅ ዘመን እንዲመጣ አውቁ። ያስጨንቃል። አሁን በዚህ አስጨናቂ ዘመን እንደው ሄዳችሁ እስራኤል ሕዝብ ሆይ እግዚአብሔር ለአባቶቻችሁ የማለውን ተስፋ የሚፈጽምበት ዘመን ነው ብትሉት አይስቅባችሁ፣ አያዝንባችሁ፣ ይረዳችኋል። አሁንም አንዳንድ እኮ የትንቢታዊ ቃል ጩኸቶች የማይሰሙት ዘመኑን እናያለን። እንዴት ነው ሕፃናት ይታረዱ የሚል አዋጅ ወጥቶ እንዲህ አይነት ነገር ወጥቶ እንዴት ነው አሁን የነፃ መውጣት ዘመን ነው፣ የአባቶቻችን ርስት የምንወርስበት ዘመን ነው፣ ወደ ተስፋይቱ ምድር የምንገባበት ዘመን ነው ብላችሁ እንዴት ትላላችሁ ነው የሚባለው። እንደው ይሄ ኤክስትሪም ኦፕቲሚዝም በቃ እንደው ፈር የለቀቀ አዎንታዊነት እስኪመስል ድረስ ሊታሰብ ይችላል። ግን እንደዚህ ነው። ሙሴ በተወለደ ጊዜ ግን
ያንን የዘመኑን መንፈስ አሸነፈው። የዘመኑን መንፈስ አሸንፎ ዘመኑን ዋጅቶ በዚያ አስጨናቂ ዘመን የእግዚአብሔር እስራኤላውያንን ነፃ የማውጣት ወደ ተስፋው ምድር የማስጓዝ አጀንዳውን አስፈጸመ። ዛሬም እኔና እናንተ በዚህ ዘመን ያለን የእግዚአብሔር ቅዱሳን የክርስቶስ ኢየሱስ አካል ብልቶች ይሄንን የዘመን መዋጀት ተግባር ለመፈጸም መነሳት አለብን። እኔ ዛሬ ወገኖቼ ልባችን እንዲቀጣጠል የምፈልገው በምናየው በምንሰማው ሳንወሰድ የምናየውና የምንሰማው አስጨናቂ ነገር ምንጩን አውቀን እዚህ ላይም እንደሚለው ዮሴፍን የማቅ ሌላ ንጉስ በግብጽ ላይ እስኪነሳ ድረስ የዚህ ዓለም መንግስት የዚህ ዓለም አምላክ ይሄ የዘመኑ መንፈስ አቀንቃኝ የዘመኑ መንፈስ አመንጪ ከሱ ነው አባቶችን የሚያስጨንቅ የሞት አዋጅ ተንኮል የወጣው እንጂ የእግዚአብሔር አጀንዳማ በዚያ ዘመን ህዝቡን ለአባቶቻቸው የማለላቸው ተስፋ የሚፈጸምበት ዘመን ነው። አሁንም እላችኋለሁ የቀኖቹ መጨረሻ የዘመኑ መጨረሻ የመጨረሻው ቀን ሐዋርያት ሥራ ምዕራፍ 2 ቁጥር 17 እንደሚለው በመጨረሻው ቀን ስጋን በለበሰ ላይ ሁሉ ከመንፈሴ አፈሳለሁ ሴትና ወንድ አገልጋዮቻችሁ ትንቢት ይናገራሉ፣ ህፃናት ወጣቶቻችሁ ህልምን ያያሉ፣ ራእይ ያያሉ፣ ትንቢት ይናገራሉ፣ ሽማግሌዎቻችሁ ህልም ያልማሉ። እንዲህ አይነት ሱፐርናቹራል ማኒፌስቴሽን የሚመጣበት ይሄ ጽድት ያለ ንጹህ የሆነ የእግዚአብሔርን መንግስት የሚያሰፋ የክርስቶስን ወንጌል የሚያስፋፋ ብዙዎችን ወደ እግዚአብሔር መንግስት የሚያፈልስ ታላቅ ሪቫይቫል የተደገሰበት የታቀደበት ዘመን ነው። ነገር ግን እግዚአብሔር በዚህ ዘመን ይሄን አደርጋለሁ ስላለ ተጻራሪ መንፈስ አይነሳም ማለት ነው። የዘመን መንፈስ የሚያመነጭ መናፍስታዊ ጉልበት አለ። በዚህ መካከል የሚቆመው ሙሴ ቆመ። በዚያ መካከል የዘመኑን መንፈስ ለይቶ ዘመኑን ዋጀ። እግዚአብሔር የተባረከ ይሁን። ዛሬም ከኔና ከናንተ የሚጠበቀው ዘመኑን መዋጀት ነው። ለተቀጠረለት እግዚአብሔር አጀንዳ ከዘመኑ መንፈስ አስመልጦ ነጥቆ ማምጣትና ዘመኑን ለእግዚአብሔር አጀንዳ መዋጀት ነው። ታዲያ ሙሴ ይሄንን ስራ እንዴት አደረገ? በእነዚህ ሁለት ግጭቶች መካከል፣ በእነዚህ ሁለት ስበቶች መካከል፣ በእነዚህ ሁለት ነገሮች መካከል ሆኖ እሱ የተወለደበት ዘመን እሱ ያደገበት ዘመን የእግዚአብሔርን ለአብርሃም የማለለትን ተስፋ ሊፈጽም የቀረበበት ዘመን ነው። የፕሮሚስ የተስፋ መፈጸም ዘመን ነው። የካይሮስ ዘመን ነው። ካይሮስ አለ፣ የተቀጠረ ዘመን ነው። ግን በዛ የተቀጠረ ዘመን ደግሞ የግብጽ ንጉስ ፈርዖን ተነሳና የሞትን አዋጅ ማወጅ ጀመረ። ዛሬ ይኸው ዕለት ዕለት የምንሰማው ነው። በጦርነት በወረርሽኝ በረሃብ በብዙ ነገር በልዩ ልዩ ግጭቶች ሞት የታወጀ ያለበት ሞት ዕለት ዕለት እየሰማን ያለበት ይህን ሞት እየሰማን በቃ ዘመኑ ይሄው ነው ብለን ከተኛ ዘመንን የሚዋጁ ጥበበኞች አልሆንም። ነገር ግን ቆመን ኖ የመጨረሻውን ዘመን የቀጠረው እግዚአብሔር ለታላቅ የመንፈስ ቅዱስ ጉብኝት የመንግስቱ ወንጌል የሚሰበክበት ጉብኝት ነው ብለን ከቆመን ዘመኑን ዋጅተን እንደ ሙሴ የእግዚአብሔርን ሐሳብና አጀንዳ እናስፈጽማለን። ሙሴ ምንድነው ዘመኑን የዋጀበት አካሄድ? ዕብራውያን ምዕራፍ 11 ቁጥር 24 ጀምሮ እንዲህ ይላል እግዚአብሔር ቃል። እዚህ ላይ እንግዲህ ሙሴ ዘመኑን ለመዋጀት ሲነሳ በፊቱ የገጠመው የዘመኑ መንፈስ ተግዳሮቶች ነበሩ። የዘመኑ መንፈስ አሰራሮች ነበሩ። እነሱን ለየና እነሱን ተቃወማቸው፣ ተቋቋማቸው። እግዚአብሔር የተመሰገነ ይሁን። እንዲህ ይላል ቁጥር 24 ላይ አንደኛው የዘመኑ መንፈስ እኔ በጣም I see the parallel between the season of Moses and our season እኛ ያለንበት ዘመንና የሙሴ ዘመን ላይ ተመሳሳይነት እመለከታለሁ። ፓራላልስ አሉ። አሁንም እንደዚያው ጊዜ ይሄ ቀኑ መጨረሻ ላይ እግዚአብሔር ህዝቡን በክርስቶስ ኢየሱስ የመንግስቱ ወንጌል ለመዋጀት ለማፍለስ ባሰበበት በዚህ ሰዓት እንደዚሁ የዚህ ዓለም መንፈስ የዚህ ዓለም ገዢ ደግሞ ተነስቶ ያቀዳቸው እየሰራቸውና እየገለጣቸው ያሉ የሞት አሰራሮች የጥፋት አሰራሮች አሉ እና በዛ ውስጥ የዘመኑ መንፈስ ለቅዱሳን ተግዳሮት የሚያመጣ እነዚህን የዘመኑን መንፈስ አሰራሮች ተረድተን እነዚህን ተግዳሮቶች ከተቃወምናቸው ዘመኑን የመዋጀት አቅም አለ። ዘመኑን ለዘመኑ አጀንዳ የማስገዛት የማስመለስ አቅም እናገኛለን። ምንድነው ሙሴን የተገዳደረው የዘመኑ መንፈስ?
ቁጥር 24 ዕብራውያን ምዕራፍ 11 ሙሴ ካደገ በኋላ ይላል እንግዲህ በአባቱ ቤት 3 ወር አደገ ይላል። ሐዋርያት ሥራ 7:20 እና ዕብራውያን 11:24 ተከታታይ ቨርሶች ነው የሚመስሉት። ምን ይላል? ሙሴ ካደገ በኋላ ይላል የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ ይላል። በእምነት እምቢ አለ። ታውቃላችሁ አሁን በሙሴ በኩል ሊፈጸም ያለውን የዘመኑን አጀንዳ ለማስተጓጎል በዘመኑ ውስጥ የተነሳው አንደኛው መንፈስ በተለይ የወጣው የሞት አዋጅ ካመለጠ በኋላ አሁን የእግዚአብሔርን ሐሳብ ተረድቶ ሙሴ ዘመኑን ለመዋጀት ሲነሳ ሊገዳደሩ የመጣው የዘመኑን መንፈስ አሰራሮች ነው የምናየው። ምንድነው የመጀመሪያው ነገር? የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ ይላል። እንግዲህ እምቢ ማለት ያለበት ስለተጠየቀ ነው፣ ስለተሳበ ነው። ምንድነው የሚሉት? የፈርዖን የልጅ ልጅ ሁን፣ የፈርዖን የልጅ ልጅ መሆን ትችላለህ፣ የፈርዖን የግብፅ ገዢ መሆን ትችላለህ። አሁን እዚህ ላይ ያለው የዘመኑ መንፈስ ተግዳሮትና አንደኛው አሰራር በማንነት ጥያቄ ላይ ያተኮረ ነው። የፈርዖን የልጅ ልጅ ይባል ወይስ የእግዚአብሔር ልጅ ይባል፣ የእግዚአብሔር ሰው ይባል? ዛሬ ወገኖቼ በዚህ ዘመን ውስጥ ያለው አንዱ አሰራር የእግዚአብሔር ቃል እንደሚነግረን፣ የእግዚአብሔር ቃል እንደሚያስተምረን በዚህ ቃል ውስጥ አንደኛው ልንዋጋው ዛሬም እያየኑ ነው። ብዙዎችን ከቤቱ ጀምሮ እያየን ያለኑ ነገር ነው። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ዛሬ እምቢ ማለት ያለብን የዘመኑ መንፈስ በዘመን ውስጥ ያለውን የእግዚአብሔር አጀንዳ ለማስፈጸም አቅም የሚያሳጣን መንፈስ የማንነት ለውጥ የሚጋብዝ መንፈስ ነው። ለምድራዊ ማንነት፣ ለሰዋዊ ማንነት፣ ለተለያዩ ማንነቶች እዚህ ላይ ያለ እምቢ አለ። የፈርዖን ልጅ እንዳይባል እምቢ አለ። እምቢ አለ። እግዚአብሔር የተመሰገነ ይሁን። እሱ የማ ልጅ እንደሆነ ማን እንደሆነ ያውቃል። የእስራኤል ቤት እንደሆነ አውቋል። አሁን ገብቶታል። አንተ ለምን ከእግዚአብሔር ሕዝብ ጋር መከራን ለመቀበል ትፈልጋለህ? ከእግዚአብሔር ሕዝብ ጋር አይደንቲፋይ የእግዚአብሔር ሕዝብነት ማንነት፣ የእግዚአብሔር ልጅነት ማንነት፣ የእግዚአብሔር ሰውነት ማንነት ምን ይሰራልሃል? ለምን ከምድራዊ ማንነት ጋር ትጠጋጋም? ከቁሳዊ ማንነት ጋር ትጠጋጋም? ከሰዋዊ ማንነት ጋር ትጠጋጋም? የሚል ፈተና ነበር። ዛሬ እስቲ ተመልከቱ ዘመናችን በቤተ ክርስቲያን ውስጥ ሳይቀር እንደዚህ አይነት ለምድራዊ ወደ ምድራዊ ማንነት የሚስብ ወደ ምድራዊ ማንነት የሚጎትት ለምድራዊ ማንነት የሚጋብዝ መንፈስ የለም ወይ? ይሄ እኮ አንዱ የዘመኑ መንፈስ ነው። ምክንያቱም እዚህ ላይ እንደሚለው ሙሴ ካደገ በኋላ የፈርዖን ልጆች እንዳይባል በእምነት እምቢ አለ። ምንድነው የሚያስፈልገው? ከእግዚአብሔር ሕዝብ ጋር አይደንቲፊኬሽን፣ ከእግዚአብሔር ሕዝብ ጋር ነው። ከእግዚአብሔር ሕዝብ ጋር መከራ መቀበል ይሻለኛል። ከእግዚአብሔር ሕዝብ ጋር አይደንቲፋይ፣ እኔ የእግዚአብሔር ሕዝብ ነኝ፣ እኔ የእግዚአብሔር ሰው ነኝ፣ እኔ የእግዚአብሔር ልጅ ነኝ። ማይ አይደንቲቲ ኢዝ ሰን ኦፍ ጋድ፣ የእግዚአብሔር ሕዝብ ነኝ፣ የእግዚአብሔር ሰው ነኝ፣ የእግዚአብሔር ልጅ ነኝ የሚል ውሳኔ ነው ሙሴ የወሰነው። ግን ግብዣ ነበረበት። ዛሬ ለሁሉ አይነት ማንነት ራሳችንን ስንሰጥ፣ ለምድራዊ ማንነት፣ ለጾታዊ ማንነት፣ ለሰዋዊ ማንነት፣ ለተፈጥሯዊ ማንነት፣ ለተለያዩ ማንነቶች ራሳችንን ስንሰጥ ስንሸነፍ እናያለን። እምቢ ማለት አቅቶ እምቢ አልሆንም። እኔ ምን ልጅ መሆን ስችል የልጅ ልጅ ለምን መሆን ያስፈልገኛል? ከምድራዊ ማንነቴ ጋር ለምን እጣበቃለሁ? ከተፈጥሯዊ ማንነቴ ጋር ለምን እጣበቃለሁ? እኔ የእግዚአብሔር ሕዝብ ነኝ፣ እኔ የእግዚአብሔር ልጅ ነኝ፣ እኔ የእግዚአብሔር ሰው ነኝ ብሎ ከሰማይ በክርስቶስ ከተቀበለው ማንነቱ ጋር ተጣበቀ። እግዚአብሔር የተባረከ ይሁን። እግዚአብሔር የተባረከ ይሁን። ይሄንን መንፈስ ነው መቃወም ያለብን። ዛሬ ወገኖቼ ዘመኑን ለመዋጀት እንቅፋት የሚሆንብን ቆመን ዘመኑ የእግዚአብሔር የሪቫይቫል ዘመን ነው ብለን ለቀኑ የተቀጠረለትን የእግዚአብሔርን አጀንዳ ኢንፎርስ እንዳናረግ እንቅፋት የሚሆነን ይሄንን የማንነት ግብዣ በፊታችን የሚያመጣ መንፈስ እንደሆነ የእግዚአብሔር ቃል ይነግረናል፣ ያስተምረናል። ወገኖቼ ዛሬም እኔና እናንተ እምቢ የማለት ጸጋ ይብዛልን። እምቢ የማለት ጸጋ እግዚአብሔር ያብዛልን። ወደ ምድራዊና ዓለማዊ ማንነት የሚስብ የዘመኑ መንፈስን እምቢ የማለት እምቢ። ምክንያቱም ትውልዱ በትክክለኛ ማንነቱ ካልቆመ
የዘመኑን አጀንዳ የሚያስፈጽምበት አቅም ያጣል። በትክክለኛ ማንነቱ ካልቆመ፣ በክርስቶስ ኢየሱስ ባገኘው ሰማያዊ ማንነቱ የጽድቅ ማንነቱ ካልቆመ ዘመኑን መዋጀት አቅም እምቢ ስላለ ሙሴ የፈርዖን የልጅ ልጅ ቢሆን ምድራዊ ስልጣን ያገኛል፣ ምድራዊ አቅም ያገኛል፣ ምድራዊ ሰራዊቶች ያገኛል። ግን በዛ ዘመኑን መዋጀት አይችልም። በምድራዊ ስልጣን በምድራዊ አቅም ዘመኑን መዋጀት አይችልም። ዘመን መዋጀት የሚችልበት አቅም ያለው በእስራኤል ሕዝብነቱ፣ በእግዚአብሔር ሕዝብነቱ፣ በእግዚአብሔር ልጅነት ውስጥ እንዳለ ገብቶታል። ዛሬስ እኔና እናንተ እምቢ ለማለት ዝግጁት ነን ወይ? እምቢ የፈርዖን ልጅ አይባል። አንዳንዴ ወደ ብሔር ማንነት ይስበናል፣ አንዳንዴ ወደ ብሔራዊ ማንነት ይስበናል፣ አንዳንዴ ወደ ጾታ ማንነት ይስበናል፣ አንዳንዴ ወደ አካዳሚክ ማንነታችን፣ በብዙ ማንነት እንሳባለን። እምቢ አለ። እነዚህ ማንነቶች አይጠቅሙም አይደለናቸውም ማለት አይደለም። ዘመኑን ለመዋጀት ግን ጉልበት የሚሰጠን የማንነት ልክ የእግዚአብሔር ሕዝብነት የእግዚአብሔር ልጅነት ማንነት እንደሆነ መጽሐፍ ቅዱስ ይነግረናል። ሃሌሉያ! እግዚአብሔር የተባረከ ይሁን። ሐዋርያት ሥራ ምዕራፍ 7 ቁጥር 21 ላይ በተጣለም ጊዜ የፈርዖን ልጅ አነሳችው፣ ልጅም ይሆናት ዘንድ አሳደገችው። ቁጥር 23 ነገር ግን 40 ዓመት ሲሞላው ሐዋርያት ሥራ 7 ቁጥር 23 40 ዓመት ሲሞላው ወንድሞቹን የእስራኤል ልጆች ይጎበኝ ዘንድ በልቡ አሰበ። ወንድሞቹን አይደንቲፊኬሽኑ ገብቶታል፣ አይደንቲቲው ገብቶታል። የእስራኤል ልጅ እንደሆነ፣ የእግዚአብሔር ልጅ እንደሆነ፣ የእግዚአብሔር ሕዝብ እንደሆነ ገብቶታል። ዛሬ በጌታ በኢየሱስ ክርስቶስ ስም ይሄ የዘመኑ መንፈስ የማንነት ለውጥ ለምድራዊ ማንነት ለዓለማዊ ማንነት የሚስም መንፈስ አውቀን እናሸንፈው። በእግዚአብሔር በሰጠን የልጅነት ማንነት የእግዚአብሔር ሕዝብ ማንነት ቆመን ዘመኑን ለተቀጠረለት የእግዚአብሔር አጀንዳ እናስመልሰው። በማንነታችን ከቆምን ይሄን እናደርጋለንና እግዚአብሔር የተባረከ ይሁን። በሁለተኛ ደረጃ የእግዚአብሔር ቃል ሲነግረን ምን ይላል? ከግብፅ ብዙ ገንዘብ ይልቅ ቁጥር 25 እና 26 ሐዋርያት ሥራ ዕብራውያን ምዕራፍ 11 25 እና 26 ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንደሆነ አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበል መረጠ፣ ብድራቱን ትኩር ብሎ ተመልክቷልና። ሌላው አሁንም ዘመኑን ለመዋጀት የሚቋቋመን የዘመኑ መንፈስ አሰራር ደግሞ ይሄ በዚህ ቃል ላይ የተጠቀሰው ሐሳብ ነው። የእግዚአብሔር ቃል የሚያሳየን ምን አለ? ከግብፅ ብዙ ገንዘብ ይልቅ። አሁንም ሁለት ምርጫዎች ቀርበውለታል። ለክርስቶስ መነቀፍ ይሻልሃል ወይስ የግብፅ ብዙ ገንዘብ? ዛሬም አሁን በዓለም ላይ የሚሰራው በዚህ ዘመን የሚሰራው የዘመኑ መንፈስ ምንድን ነው? የግብፅን ገንዘብ የሚያዋድድ መንፈስ፣ የሚያማርጥ መንፈስ አይደለም። ሁሉም ነገር ቁሳዊ፣ ምድራዊ፣ ይሄ ገበያዊ የሚያደርግ ኤቭሪቲንግ ማርኬት ድሪቭን የሚያደርግ መንፈስ አይደለም ወይ? ዛሬ ወገኖቼ ዘመኑን እንዳንዋጅ ቤተክርስቲያንን አቅም የሚያሳጣት ልክ እንደ ፈርዖን ጊዜ በሙሴዎቹ ላይ በእግዚአብሔር ሕዝቦች ላይ የሚነሳው ተግዳሮት ለዓለም ገንዘብ፣ ለምድራዊ ገንዘብ፣ ለፍቅረ ንዋይ እንድንወድቅ የሚያደርግ ይሄ እኮ መንፈስ ቤቱ ገብቷል፣ ቤተክርስቲያን ውስጥ ገብቷል። ኤቭሪቲንግ ኢዝ ማርኬትድ። ሁሉ ነገር ለገበያ የሚውልበት፣ ሁሉ ነገር ከገበያ አንጻር የሚሰራበት፣ ስብከት ከገበያ አንጻር፣ መዝሙር ከገበያ አንጻር፣ ሁሉ ነገር ከማርኬት አንጻር የሚሰላበት ዘመን አይደለም ወይ ያለን? ይሄ የዘመኑ መንፈስ ነው። ይሄን ለይተን እንደ ጠቢባን ከተቋቋምኑ እምቢ ከክርስቶስ ጋር መነቀፍ የሚበልጥ ባለጠግነት ነው ከግብፅ ብዙ ገንዘብ ይልቅ። ወገኖቼ ገንዘቡን ራሱ ኳሊፋይ አድርጎታል። ብዙ ገንዘብ እኮ አለ በስራ የሚገኝ በትጋት የሚገኝ፣ ግን የግብፅ ገንዘብ ብሎታል። የግብፅ ገንዘብ በክፋት የሚገኝ በአመፅ የሚገኝ ነገር ነው። ከሱ ይልቅ አለ እጅግ የሚበልጥ ባለጠግነት ስለ ክርስቶስ መነቀፍ ነዋል። ግን ሙሴ ይሄንን ስለ ክርስቶስ መነቀፍ ከግብፅ ብዙ ገንዘብ ይልቅ የሚበልጥ ባለጠግነት ነው ያለው። ምንድን ነው? የገንዘብን ብልጥግና እኮ ፋይዳውን እናውቀዋለን፣ አቅሙን እናውቀዋለን። ለክርስቶስ መነቀፍ ያለው ባለጠግነት ምንድን ነው? በላጭ ባለጠግነቱ ምንድን ነው? ይህን ቃል አንደኛ ጴጥሮስ ምዕራፍ 4 ቁጥር 12 እስከ 16 ይፈታልናል። ቁጥር 12 አንደኛ ጴጥሮስ ምዕራፍ 4 ምን ይላል?
ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆን መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። ለምን? በክርስቶስ መከራ ከክርስቶስ ጋር መነቀፍ ለምንድን ነው? ቁጥር 14 ስለ ክርስቶስ ስም ብትነቀፉ፣ ስለ ክርስቶስ መነቀፍ የሚበልጥ ባለጠግነት እንደሆነ አስቧልና። ስለ ክርስቶስ ስም ብትነቀፉ ምን ይሆናል አለ? የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና። ሃሌሉያ። ታዲያ ከግብፅ ገንዘብና ከክብር መንፈስ ከእግዚአብሔር መንፈስ ማን እንዴት ይወዳደራሉ? የግብፅ ብዙ ገንዘብ ይሻላል ወይስ ስለ ክርስቶስ በመነቀፍ የክብር መንፈስ በእኛ ላይ እንዲወርድ የእግዚአብሔር መንፈስ? ይሄ ስሌት ነው የገባው። ዛሬ ከእግዚአብሔር መንፈስ ይልቅ ከክብር መንፈስ ይልቅ ምናስቀድመው የግብፅ ገንዘብ የሆነበት የዘመኑ መንፈስ አሰራር አለ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ከህይወታችን ያስወግደው። ይሄ የዘመኑ መንፈስ፣ ይሄ የዘመኑ the spirit of the age የዘመኑን አጀንዳ የሚቋቋም እኛም ተነስተን ዘመኑን ለዘመኑ አጀንዳ እንዳንዋጅ የሚያደርገው ተግዳሮት፣ ሙሴን ያጋጠመው ተግዳሮት ዛሬ የቅዱሳን ተግዳሮት ነው። ይሄንንም ደግሞ እኛ የሚበልጠውን እናውቃለን። ገንዘብ አሳዳጆች አይደለም፣ ምድራዊ ማቴሪያላዊ ነገር አሳዳጆች አይደለንም። ለክርስቶስም ብንነቀፍም በዚህ የምናተርፈው ይበልጣል፣ እጅግ የሚበልጥ ባለጠግነት ነው። የክብር መንፈስ የእግዚአብሔር መንፈስ በእኛ ላይ ያርፋል። እግዚአብሔር የተባረከ ይሁን። በማጠቃለያ ይህን ነገር ተናግሬ እጨርሳለሁ። እግዚአብሔር የተመሰገነ ይሁን። አይ ቲንክ የተሰጠኝ ሰዓት እያለቀ ስለሆነ ጨርሳለሁ። ምን አለ ሌላኛው የዘመኑ መንፈስ? ሙሴ ዘመኑን ለመዋጀት ሲነሳ ይሄ የተስፋው ቃል የሚፈጸምበት ዘመን ነው ብሎ ለመዋጀት ሲነሳ አንደኛ ለምድራዊና ለዓለማዊ ማንነት የሚስብ የዘመኑ መንፈስ ተግዳሮት መጣበት፣ አሸነፈው፣ እምቢ አለ። እንደገና ደግሞ ለግብፅ ብዙ ገንዘብ፣ ለኃጢአት የሚገኝ ለጥቂት ደስታ የሚስብ መንፈስ መጣበት። ኖ ለክርስቶስ መነቀፍ የሚበልጥ ባለጠግነት ነው። ይሄኛው ቁሳዊ ነገር ያተርፈኝ ይሆናል፣ ያኛው ግን የክብር መንፈስ ያተርፈኛል፣ የእግዚአብሔርን መንፈስ ያተርፈኛል ብሎ አለፈው። ዛሬ እኔና እናንተ በዚህ ቁመና መቆም አለብን ዘመኑን ለመዋጀት። ቁጥር 27 ላይ እንዲህ ይላል። አሁንም ዕብራውያን ምዕራፍ 11 የንጉሱን ቁጣ ሳይፈራ የግብፅን አገር የተወ በእምነት ነበር፣ የማይታየውን እንደሚያየው አድርጎ ጸንቷልና እግዚአብሔር የተመሰገነ። ሌላኛው ሙሴ ዘመኑን ለመዋጀት ሲነሳ የተነሳበት የዘመኑ መንፈስ ደግሞ እንዲህ ይላል፣ የግብፅን አገር የተወ ይላል። ለምንድን ነው የተወው? የግብፅን አገር የማይታየውን እንደሚያደርጎ ጸንቷልና። እሱ የማያየው አገር አለ ወገኖች። አሁን ያለንበት ዘመን የዘመኑን የሚረጨው የዘመን መንፈስ የግብፅን አገር እንዳንተው፣ ዓለማዊነትን እንዳንተው፣ ምድራዊነትን እንዳንተው፣ ሰማያዊ አገሩን እንዳናስብ ሁሉን ነገር ከፀሐይ በታች ዘግቶ የሚያስር መንፈስ ነው። ዛሬ በቤተ ክርስቲያኖቻችን እንኳን ስለ ሰማያዊ ሀገር ስለዛች ጽዮን ስንቴ ይሰበካል። ሁሉ ነገር የእግዚአብሔር አጀንዳ ሁሉ ከፀሐይ በታች ተጠቅልሎ ይሄ የዘመኑ መንፈስ እኮ to strip the church of the hope of heaven የሰማይን ተስፋ ከቤተ ክርስቲያን ላይ የሚገብ። ሙሴ ግን አለ የግብፅን ሀገር የተወ በእምነት ነበር። በፍጹም አለ ሀገሬ በሰማይ ነው አለ። በዚህ በምድራዊ ሐሳብ በምድራዊ ነገር በምድራዊ ሁኔታ እንዳይወሰድ ከምድር ጋር እንዳይጣበቅ እንደ አባቶቹ በድንኳን የሚመላለስ መጻተኛ እንደሆነ እንዲያስተው ዛሬ ሁሉ ነገር እዚህ ዘላለም የምንኖር ያክል የምንሮጥበት ሁኔታ እንዲፈጠር አድርጓል። ሁሉ ነገር ቢያስፈልግ ዘላለማችንን እንኳን ዋጋ ከፍለን ለምድራዊ ነገር የምንደራደርበት መንፈስ ነው ይህ ዘመን እየዘራው ያለው። ሙሴ ግን አለ በእምነት ነው የተወው፣ ሳይፈራ እንትን ምን ይሆናል ኑሮዬ እንዴት ይሆናል ብሎ ሳይፈራ የሰማዩን ተስፋ ይዞ ቆመ። እግዚአብሔር የተመሰገነው። እኔና እናንተም ዛሬ አገሬ በሰማይ ነው። ይሄ አገሬ በሰማይ ነው ማለት በምድራዊ ነገር ውስጥ ምንም ተሳትፎ የለኝም ማለት አይደለም። ነገር ግን ተስፋዬ መልህቅ ያደረገው ተስፋዬ አንከር ያደረገው በሰማይ ላይ ነው። በዚያ በሚመጣው ዓለም ላይ ነው። ክርስቶስ ይዘውት በሚመጣው መንግስት ላይ ነው። ከእግዚአብሔር ጋር በምኖርበት በዚያ ዓለም ላይ ነው፣ በዚያ አገሬ ላይ ነው የሚል ተስፋ ይዘን በምድር ላይ
ተልኳችንን እንፈጽማለን፣ ስራችንን እንሰራለን፣ ምድርን እንዋጃለን፣ ዘመንን እንዋጃለን፣ ትውልድን እንዋጃለን። ነገር ግን ተስፋችን አንከር ያደረገው ተስፋችን መልህቅ አድርጎ የያዘው ሰማያዊ ሀገራችንን ይሄን ነው ያለው። የግብፅን ሀገር የማይታየው እንደሚያደርግ ገና እኮ ያልተሰራ እዚህ ጋር ነው የማይባል አድራሻው የማይታወቅ ሀገር ነው የተሰጠው። ነገር ግን እሱ አይ እኔ ከምድር ጋር ልጣበቅም ከዓለም ጋር ልጣበቅም ብሎ ያለበት እንዲህ የዘመኑን መንፈስ አሸንፈን ዘመኑን የሚዋጁ ኃያላን እንሆናለን። እግዚአብሔር የተመሰገነ ይሁን። ሃሌሉያ። እንግዲህ ወገኖቼ በጌታ ፍቅር ዛሬም ወደ እናንተ ይዤ የመጣሁት መልእክት ይሄ ነው። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ቀኖቹን በመዋጀት ዘመኑን በመዋጀት ውስጥ ነው እንግዲህ ቀኖቹን ክፋት የምናሸንፈው። የቀኖቹንም ክፋት ስናሸንፍ ዘመኑን እንዋጃለን። ወገኖቼ እግዚአብሔር በልቤ ያስቀመጠው ሐሳብ ይሄ ነው። በልቤ ያስቀመጠው መንፈስ ይሄ ነው። ዛሬ ተዘጋጅተናል ወይ ዘመኑን ለመዋጀት እግዚአብሔር ለቀጠረለት አጀንዳ? እኔ ዛሬ በጌታ ፍቅር እንደው አጥብቄ አጠንክሬ የምነግራችሁ በምታዩት አትወሰዱ፣ በምትሰሙት ተስፋ አትቁረጡ። የዚህ ዓለም መንፈስ ዘመኑ እንዲመስል አድርጎታል። ዮሴፍን የማያውቀው ንጉሥ እንዲመስል አድርጎታል። ነገር ግን የእግዚአብሔር ቃል የዘመኑ መጨረሻ በእግዚአብሔር ቃል እግዚአብሔር ታላቅ ነገር የሚሰራበት እንደሆነ ተደንግጓል፣ ተቀምጧል። ታዲያ ማን ነው ዛሬ እንደ ሙሴ የሚነሳው የዘመኑን መንፈስ እያሸነፈ ከእግዚአብሔር የሰጠውን ማንነቱን ጠብቆ ለየትኛው ማንነት ሳይሸነፍ ለእግዚአብሔር ልጅነቱ ለእግዚአብሔር ሕዝብነቱ ማንነት እሺ ብሎ ሌላውን ሁሉ እምቢ ብሎ ምንም አጓጊ ቢመስል ምንም ወቅታዊ ቢመስል ምንም ዘመነኛ ቢመስል አይ እኔ ፈርዖንን ልጅ አልባልም፣ ለምሳብበት ለዓለማዊና ለምድራዊ ማንነት አልገዛም፣ እኔ እግዚአብሔር ልጅ ነኝ፣ ወንድሞቼ የእስራኤል ልጆች ናቸው በሚል መንፈስ የሚቆም ዘመኑን ይዋጃል። እንደዚሁም ቅድም እንዳልኩት ለምድራዊና ለቁሳዊ ነገር የሚስብን ነገር ትተን ይልቅ ከክርስቶስ ጋር በቃ ትዝ ይላችሁ እንደሆነ ነብዩ ኤልያስ ሊወሰድ ሲል ኢሳይያስ ይከተለው የነበረውን ኤልሳህን እንዲህ ብሎ ጠይቀው፣ ከአንተ ሳልወሰድ የማደርግልህ ነገር ለምነኛል። ከአንተ ሳልወሰድ የማደርግልህ ነገር ለምነኛል። የእግዚአብሔር ቃል ሲናገር ምን ይላል? ብዙ ነገር መለመን እኮ ይችላል፣ ብዙ ነገር መለመን ይችላል፣ ብዙ ነገር መጠየቅ ይችላል። ነገር ግን እንዲህ አለው፣ በአንተ ላይ ካለው መንፈስ በእኔ ላይ 2 እጥፍ ይወረዳል። ሙሴ ማነው ኤልያስ እኮ ሰማይ ከፍቶ ዝናብ አዝንቧል፣ የዛችን ባልቴት ዘይት ዱቄት አብዝቷል፣ ሙታን አስነስቷል፣ ዮርዳኖስን ከፍሏል። ይሄ ሁሉ ነገሮችን ሊያደርግለት ይችላል፣ ብዙ ነገር ሊያደርግለት ይችላል። ነገር ግን የለመነው ኤልሳ መንፈስን ነው። ዛሬ ከግብፅ ገንዘብ ይልቅ የክብር መንፈስ አይሻለንም? የእግዚአብሔር መንፈስ አይሻለንም? ወገኖቼ ግን የዘመኑ መንፈስ ዘመን ዋጂዎች እንዳንሆን ዘመን የሚዋጁ እንዳንሆን በእነዚህ የዘመኑ መንፈስ አሰራሮች ሊያኮላሸን ይፈልጋል። እኛ ግን እንደ ሙሴ እንቢ እንላለን። አይ የሚበልጠው ባለጠግነት ለክርስቶስ ስም መነቀፍ ነው። አይ ዶንት ኮምፕሮማይዝ፣ አይ ካንት ኮምፕሮማይዝ። ለክርስቶስ ስም ብትነቀፍ ምን ታተርፋለህ? ይሄ ጥቅም ታጣለህ፣ ይሄን ነገር ታጣለህ። ለምንድነው ዘመኑን የማትመስለው? ለምንድነው ጊዜውን የማትመስለው ትባላላችሁ። ኖ ልነቀፍ። መነቀፍ ምን ያተርፋል? የክብር መንፈስ። ስለ ስሙ ብትነቀፉ አለ ሐዋርያው ጴጥሮስ፣ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋል። ወገኖቼ I have seen it in my life። የክብር መንፈስ የእግዚአብሔር መንፈስ ህይወታችሁን ሲነካ ሁሉ ነገር ባዶ ይሆናል፣ ሁሉ ነገር ከንቱ ይሆናል። የእግዚአብሔር ነገር ብቻ የልባችሁ እሳት ማቀጣጠያ ምንጭ ይሆናል። ስሙ ለዘላለም ይባረክ። ሃሌሉያ። እንደዚሁም ደግሞ የግብፅን አገር የተወ በእምነት ነበር። ሃሌሉያ። ለምን? የማይታየውን እንደሚያደርገው ጸንቷልና። ዛሬ በአይናችን የማናየው በቃሉ ግን ተስፋ የተደረገልንን ሰማያዊውን አገር ተስፋ እናደርጋለን። ስሙ ለዘላለም የተባረከ ይሁን። እንግዲህ ዘመኑን ተነስተን እንዋጅ። አጭር ጸሎት አድርገን እንጨርሳለን። ሁላችንም ባለንበት ስፍራ በሰማነው የእግዚአብሔር ቃል ውስጥ ሆነን ራሳችንን እየመዘንን ጌታ ሆይ አዎ ምሰማው የማየው ነገር አስጨናቂ ነው። ስለ ዘመኑ መጨረሻ የዘመኑ መንፈስ ይዘት ተናግረሃል በቃል።
እኔ ግን ዘመኑን ልዋጅ እነሳለሁ። ይህ የመጨረሻው ቀን እኔ ቃልህ የሚለውን አምናለሁ። እግዚአብሔር ሆይ አንተ የምትነሳበት የምትጎበኝበት ዘመን ነው። ነገር ግን የዘመኑ መንፈስ ደግሞ እየሰራ ነው። አስጨናቂ ነገር አለ። ነገር ግን ለመዋጀት እነሳለሁ። ለመዋጀት ስነሳ የሚቋቋመኝን የሚገዳድረኝን የዘመኑን መንፈስ አሰራር እግዚአብሔር ሆይ እንደ ቃልህ ሆኜ እጋጠመዋለሁ። የዘመኑን መንፈስ አሰራር ሳሸንፍ ዘመንን የሚዋጅ ሰው ሆኜ እነሳለሁ። እባክህ እግዚአብሔር ሆይ እርዳኝ በሉት። እርዳኝ በሉት። ሃላባ ጋር ለባዴ ሊዞንታኪያ ፑቫ ሪያሞስታ ለብሩና ኪያቶስ እግዚአብሔር ሆይ እርዳኝ። ክርስቶስ ቤተክርስቲያንን እርዳት። ጌታ ሆይ እባክህ እርዳን። እምቢ እንድንል እርዳን። ወደ ምድር ወደ ዓለም የሚስብ ማንነትን እምቢ፣ ምንም ክብር ያለው ቢመስል፣ ምንም ወቅታዊ ዘመናዊ ዘመነኛ እምቢ ለማለት እርዳን። ልጅነታችንን ለመጠበቅ የአንተ ህዝብነታችንን ለመጠበቅ እግዚአብሔር ሆይ ለስምህ መነቀፍ ክብር መስሎ ይታየን። ለስምህ መነቀፍ ብድራቱ ይታየን። ኮምፕሮማይዝ አናደርግ፣ እምቢ እንበል። እግዚአብሔር ሆይ በምድር የሚያተርፈን ነገር አይበልጥምና እግዚአብሔር ሆይ እንደዚሁም እንተው፣ ከምድር መጣበቅን እንተው፣ ሰማይን ተስፋ እናድርግ። እግዚአብሔር ሆይ አካልህን አስብ፣ ሁላችንንም አስበን፣ እንደ ሙሴ አበርታን። በዘመኑ ያለው ያንተ ፈቃድ እንዲፈጸም መሳሪያዎች አድርገን፣ በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባረክ።